በዚህ ሁኔታ ከቀጠለ ሄሉ እናንተ አንድ ላይ እንድትኖሩ አልፈልግም እውነት ለመናገር ማለት ነው። ይሄን ማረገው ደግሞ ለሁለታችሁም ሰላም ስል ነው። እዚህ ጋር የሚመለከተን እና ሄለን ስለኛ ህይወት ገብቷል። ሄለን አምናበትና አስባበት ይሁን ያለችውን ነገር እናንተ አስተያየት እየመጣችሁ እንድትሰጡ አልፈልግም። ሙሉ በሙሉ ጤነኛ ነሽ ገብቷል። አሁን አንተ ምን አይነት አማርኛ ነው የምትወራው? ጤነኛ ብትሆንማ እንደዚህ አይነት ህይወት ውስጥ አትገባም ብዬ ነው የማስበው። አንዳንዴ እኔ ራሱ የሚታየው ሆንኩ ነው እንደዚህ አይመለከትም። እኔ ስጠራ እንደዚህ አስቤ አይደለም የጠራው። ሰማኝ አይደል? በቃ አይመለከትም። እናንተ ማን ስለሆናችሁ ነው? አንተ መጣጣሪ ከሷ ጋር አስመረ ምን አመጣኝ? ተረጋጋ ተረጋጋ። እኔ አክብሬ የጠራው እኔ አክብሬ ነው። በቃ እንደዚህ አትለኝማ። ብታከብሬ ኖሮ አንተ አስተያየት ሰጣ አብራታት ኖር ምናምን አትለኝ። በቃ እንደዛ ከሆነ መሸማ አብራችሁ አትኖሩበት። እንድትለኝ አልፈልግም ድጋሚ። ለምን አይመለከትም? በቃ ይሄ እኔ ነኝ ሄለን ህይወት ነው። አንተ እንትና ጋር እንድትኖር አልፈልግም ምናምን ማንነና ነው አንተ ለኔ እንደዚህ ብለህ የምትናገር? አንተ አስተያየት ምን ሰጠን? ከሷ ጋር ትኖራላችሁ ኖር የምትለኝ አንተ የምትፈቅድልኝ ማለት ካላስተካከልክ አይመለከትም። አሁን ተናግሬያለሁ። አይመለከትም። ያው ለምን ተጠራኝ ይገባኛል። ስለምን ጉዳይ እንደምታወራኝ ነገር ግን ይሄ ያለቀ ጉዳይ ነው። አንተ አንተም ነበር ካለ ሁሉ ነገር ሲፈጠር ምናምን ሁሉ ነገር አይተሃል እኮ ነበርኩ። አሁን እኔ እና ሄሉም ደግሞ ያወሩትን የጨረስነው ጉዳይ ነው። አብዛኞቹ ለነሱ መናገር ስለፈለገች እንጂ እኔ እንድታገኛቸው ሁሉ አልፈለኩም ነበር። የሚገርም እኔ እኮ አይደለም እሱን የተቃወምኩ ሳይሆን አብራችሁ መኖራችሁን ኦር ደግሞ ሌላ ነገር እናንተን እንትን ተቃውሜ አይደለም። እዚህ ጋር ግን ምን መሰለህ አንተ የራስህ የጀመርከው ህይወት አለ፣ እሷም እንደዛው ህይወት ላይ አልነበረችም። በቃ አንተን እየጠበቀች ነበር በሚለው ለያዝልህ። ግን አንተ መጣህ እዚህ ጋር አንድ ላይ ሁለቱ ካረጓችሁ በኋላ ድጋሚ እሷን መበጥበጡ ጥሩ አይደለም፣ ሌላ ሴት እያመጡ። ስለዚህ እኔ እዚህ ጋር መጥቶ ሴት እኮ በአንተ በኩል ነው ቀረ ይመጣ ኖ ትንሽ እንኳን ጨርሱት ማጠቃለያለች ምናምን እንዳያችሁት ያቡ ባለፈውም ማለት ነው የመጣችው በሱ በኩል ነው የድሮ ኤክሱ የመጣችው። አሁን ደግሞ በሱ በኩል ነው። እሱ የተለየ ነገር የለውም። ስለማንም አያገባኝም። እሱ ያለቀ ጉዳይ ነው። ካለቀ እኮ አንድ ሰው ሲፈለግ ነው እንጂ ሳይፈለግ እኔ መቼም በራሴ አስተሳሰብ ሳይሆን የማልፈልግበት ቦታ መገኘት አልፈልግም። የማልፈልግበት አይደለም የማልፈልግበት ቦታ አስተያየቱን አይቼ የምቀር ሰው ነኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬም እንግዲህ እንዳያችሁት ይሄን ሁሉ ነገር ግራ እያጋባ ነው ያለው ማለት ነው ውዶቼ። በመጀመሪያ ላይክ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ የእናንተን የያብን ህይወት ወይንም የሄሉን ህይወት ማንም ሰው አይኖርም። እነሱ ናቸው የሚኖሩት። አይኖ ማንኪያ የሚገዛላቸው የለም። ያለውን ነገር እነሱ አሟልተው እራሳቸው ነው የሚኖሩት። ግን እዚህ ጋር ደግሞ ጓደኞቹ እያሉ ያሉት የእሷን ጉዳት የእሷ የሆነ ችግር ሲደርስበት እንዴት እንደምትጎዳ እንዴት እንደምትሆን ስለሚያውቁ ነው ዛሬ ላይ ይህ አይሆንም እያሉ ያሉት ይመስለኛል። የሄሉን ክፋት የሚወድ ያለ አይመስለኝም። እኔ ለራሴ ክፉን አልወድም። በጣም የዋህ ስለሆነች በየዋህነት እንትን ነው። አሁን እሱ እያለ ያለው ልጅቷን እንደማትፈልጋ ቁጭ አርገ በደንብ አርገ ንገራት እያለው ነው። ያቡ ደግሞ እያደረገ ያለው እንኳን አብራችሁ 6 ወር ማለት እኮ ቀላል አይደለም። አንድ ቀን ተዋውቃችሁ ራሱ ላያችሁ ሰው ክብር ይኖራችኋል። ቁጭ አርጎ ልጅቷን እንደውም ቀለበት ከማድረጉ በፊት ነው እንደዚህ ሄሉ እኔ እናንተ እንተያይ እያለችው እያለ ልጅቷን አምጥቶ እኔ ራሴ ህይወት ልጀምር ነው እኔ እና አንቺ እዚህ ጋር ቁመናል፣ ካሁን በኋላ እየመጣሽ ህይወቴን እንዳበጠብጭ ቢላት ልጅቷ ግድ ፈልገኝ አትልም። ሲቀጥል ደግሞ ልጅቷ ጋር ሳያቆርጥ ነው ሄሉን ቀለበት አርጊ ነያት አታድርጊ አርጊ እያለ እንደዛ ሲል የነበረው። ያቡ የዋህነት ምንም ነገር ሳያንሰው በጣም ችኩል ነው። በጣም ችኩል ያለ ነው። በቃ በጣም ችኩል ለነገሮች እና ነገሮችን ሲያደርግ በችኮላ ነው የሚያደርገው እና በእንትን በማለት ማለት ነው። እና ለማንኛውም ውዶቼ ግን እኔ ደግሞ በጣም የገረመኝ ነገር ብዙ ነው የገረመኝ። ልጅቷ ቀለበት አርጊ እያላት ምን እያለ አብረን መሆን አለብን እያለ እንደዛ ሄሉ ታማ ሲከተላት ምን ሲላት አልመጣችም ነበር። ግን የቀለበቱ ዕለት እንዴት መጣች? ይሄ ለራሱ ለእኔ ጥያቄ ሆኖብኛል። እስኪ እናንተም እንዴት መጣች ቀለበት በሚያደርጉ ሰዓት የሚለው ነገር እስኪ እናንተ ማሰብ አስተያየት ሰጡበት ነው የምለው። ሌላው ነገር ካሜራ ማራም እንግዲህ በቅርበት ስለሄሉም እንዴት እንደምትሆን ስለሚያይ ነው። ከባለፈው ታሪኳም ተነስቶ ማለት ነው። ባለፈው የተለያዩ ጊዜ እንትና ናቲ መጥቶ ነው ከዛ ተኝታ ነበር። እንደውም ክቡ ታስታውሳችሁ
በተደጋጋሚ እየተጎዳች ስለሆነ በዛ ምክንያት ነው ጓደኞቿ እንደዚህ እየሆኑ ያሉት ብዬ ነው የማስበው። አንተም ብዙ ጊዜ ለቆየህ የሆነ ነገር እንደው ሌላውን ተውትን። አሁን የእውነት ስነግራችሁ ማለት ነው ውድ ቤተሰቦች ሄሉ ጋር እያለ በቃ እሷን ነግሬያታለሁ ብሎ እንደዚህ በንዴትና በእንትን ይች ልጅ የሆነ ታመመች በአንተ ምክንያት ምናምን ብሎ ይሄዳል። በዛን ጊዜ ሄሉ እንዴት እሷ ጋር ትሄዳለ ብሎ ህይወቷ አይበጠበጥም፣ ይበጠበጣል። ለዚህ ነው ይሄ ካሜራማኑ ራሱ የሚያወራው ትክክል ነገር ነው። እሷ ጋር ያለውን ነገር ጨርስና ከሄሉ ጋር እኛ አንከለክልም፣ ከሄሉ ጋር እንድትኖር እንፈልጋለን፣ ከሄሉ ጋር ኑር ነው እያሉት ያሉት። ለማንኛውም ያቡ ደግሞ ከእሷ ጋር ጨርሻለሁ ነው በቃ። ዝም ብሎ አንድ ቀን የሆነ ዝም ብሎ እንዳገኛ ሰው ነው ያደርጋት የበፊት ጓደኛው። አይደለም አዳምጠኝ፣ እንደፈለገች ማለት ትችላለች። እዚህ ጋር መጣ ሰው ማለት ነው በቃ እየፈለገችው ማለት ትችላለች። ለምን እንደዚህ ትላለህ አንተ? እኮ ከሄሉ ጋር ደስተኛ ህይወት መኖር አትፈልግም? እሱና ሄሉ ነን እኮ እየተመካከርን ተነጋግረን ተረራርተን የምንጨርሰው እንጂ ሰንባዲ እየመጣ ያፍና አፈቅረዋለሁ እወደዋለሁ ስላለ እኔ በተጣጣ እኛ ብቻ ነው ሄለን ጨርሳለች። አሁን እኮ ማለት አሁን እሱ ሰንበዲ እኮ ነው እያላት ያለው፣ ሰንበዲ ነው እያላት ያለው። በቃ ምንም እንደማያውቃት እንደ ማንኛውም ሰው ወድሃለሁ ያለችው ራስ ፈልገህ ራስ ጠርተሃት በጣም ብዙ ጊዜ ቆይታችኋል፣ ብዙ ነገር አሳልፋችኋል። 6 ወር ማለት 7 ወር ማለት ቀላል አይደለም ለአንድ ሰው። የአንድ ቀን ራሱ ከባድ ነው። በኩል የመጣ ወገን የለም። እኔ አሁን ምን ይኸውልህ ከልጅቱ ጋር ያለህን ነገር እስካልጨረስክ ድረስ ከሄሉ ጋር መኖርን የሚባል ነገር አታስበው፣ አይመጣም። እኔ ባልልህ እንኳን እሱ አታስቀምጣችሁ መሰላም አዳምጠኝ። እየመጣችሁ አስተያየት እንስጣችሁ፣ እኛን በእኛ ባልናችሁ ንብራችሁ አትበሉ። ይሄን ኮኔና ሄለን ተረጋግረን ወሰን የጨረሰው ጉዳይ ይኸውልህ ሄለን ከስንት ነገር ከስንት ችግር እንደወጣች ሁላችንም አይተናል አይደል? እኛ ብቻ አይደለም እዚህ ጋር ሚዲያ ያለ ሰው ራሱ ዛሬ ስመጣ ማክበሬን የመጣሁት ምናልባት ሌላም ነገር ፈልጌ ሊሆን ይችላል ብዬ ነው የመጣሁት። ይሄ ጉዳይ አንተንም እንትን ብሎ ስለዚህ አንተ ማሰብ ይሆናል ብዬ አልጠበኩም። እኔ ትናንትና ለሁሉም ሰው ግልጽ አድርጌ ነው የመጣሁት አይደል? የኔ ሀሳብ ይኸውልህ በትዳርም ኖራችሁ አንድ ላይም ኖራችሁ እኔ ሲጀምር በፍቅር ራሱ እዚህ በኋላ እንድትቆዩ አይደል? ቀጥታ ወደ ትዳር ወይ ወደ ሌላ ነገር እንዲያድግ ነው የምፈልገው። ነገር ግን የጀርባ ህይወታችሁን ከኋላ ያለን ህይወት አንተም መጨረስ አለብህ፣ እሷም መጨረስ አለባት። እስኪ አስቡት እነሱ ራሱ እስኪ ቤተሰብ ራሱ ምን ይላል? እኔ ምን ማለት ያለብኝ ከዚህ በላይ ምን በቃ ልጅቱን አስረግጠህ ድጋሚ አንተ ጋር እንዳትደርስ ማለት ነው። በቃ ይሄ መክሰስ ያለብኝ ከእንደደርስ ነው ማለት ነው። እስኪ ባለፈው ልትፈነክታት ነበር ሄሉ አታገኛት አልኳት እኮ እሷንም መጥራት አልነበረባትም። ሄሉ ካላገኘቻት ቤቷን እንደምታመጣ አሳይባት እንጂ የታገኛታለች ልጅ ይለን እኮ ስታ እኮ ነው የሄደችው። ልጅ እኮ ስታ ነው የሄደችው። እናንተ ህይወት በሰላም አይኖርም እኔ እያለሁ ነው ያለችው። ያ ልዑልና ሶሲ ምን አረጉ? ምንም እኮ ያደረጉት ነገር የለም። ምን ማለት ነው? እንደዛ እኛን እኮ እየበጠበጡ ነው ያሉት እነሱ አይደል እንዴ? አንተ ምን አስበህ ነው ዛሬ መጣው? በታምር አልበጣ እኔ ልዑልና ሶሲ እኮ ናቸው ወስደው አንተን አንድ ላይ እንድትኖሩ ያደረጓችሁ። አንድ ላይ ቀለበት እንድታስሩ ሁሉ ያንተ ያሰብከውን ነገር ሁሉ እንዲሳካል ያደረጉት እኮ ልዑልና ሶሲ ናቸው አይደል? እና አሁንም ቢሆን ሶሲም ብትወል ልዑል ተናዶ ባይሆን ነገር ሊል ይችላል። ሶሲ ግን ሁሌም የምትልህ ምንድነው? በቃ ህይወትህን ጨርስና አብራችሁ ኑሩ ነው ያለች። ስማኝ እኔ እዚህ ጋር ማንንም ማስተት ሊቀበል አይደለም የመጣው። ማንም ደግሞ በህይወቴ ገብቶ እንዲያዝብኝም አልፈልግም። እዚህ ጋር የሚመለከተን እኔና ሄለን ስለኛ ህይወት ገብቷል። ሄለን አምናበትና አስባበት ይሁን ያለችውን ነገር እናንተ አስተያየት እየመጣችሁ እንድትሰጡ አልፈልግም። እና ኳስ ውጪ ደግሞ በቃ ይሄ ነገር አልተመቸኝም። ይሄ ነገር ኮንፎርት አይደለችም። ልጅቱ ከጤናዋ አይደለችም። በቃ ለዛት እንዳልሰማ ገብቷል። ልጅቱ ከጤናዋ ሙሉ በሙሉ ጤነኛ ነች አይደለችም እንዴ? ልጅቱ ጤነኛ ብትሆንማ ይሄን እንደዚህ አይነት ነገር እየተከሰተ ወይ ከጀርባዋ ሌላ ሴት እየመጣ አሻግባበን ነው ይመስለኝ። ያጣላን ጉዳይ ነው እዚህ የመጣው። ያ በኔ ልጣላ ድጋሚ እንደዚህ ስትላት ሄለን እንዳልሰማ እኔ ምን ማለት ነው? እሺ ያለብኝ እሺ እየተበጠበጠ ሙሉ በሙሉ ጤነኛ ነች ገብቷል። አሁን አንተ ምን አይነት አባርኛ ነው የምትወረው? ጤነኛ ብትሆንማ እንደዚህ አይነት ህይወት ውስጥ አትገባም ብዬ ነው የማስበው። አንዳንዴ እኔ ራሱ ምን ይየውንኩ ነው እንደዚህ አይመለከትም። ያ እኔ ስጠራ እንደዚህ አስቤ አይደለም የጠራው። ሰማኝ አይደል? በቃ አይመለከትም። በቃ ማናቸውም ስለኛ ህይወት አይመለከታችሁም። ለምን ነው እንደዚህ የምትለው? በቃ አይመለከትም። እኔ እኮ የሄለን ህይወት ነው እንጂ አንተ ህይወት አይደለም። ኖ አንተ ማን መጣ እዚህ ጋር ስቴት የምትሰጠው? ሄለን ማለት እኮ ለኔ ብዙ ነገር ያደረገችልኝ ሰው ነች። እኔ እንደዚህ ስትጎዳ ደግሞ ዝም ብዬ ማየት አልፈልግም። እኔ የምልህን ስማኝ። ምንድን ነው የተጎዳችው ሄለን? እኔ ይኸውልህ ተጎዳች የምልህ ፓርት በቃ ካንተ ጋር እስካለች ድረስ ያንተ ብቻ ናት። እኛ አምነናል፣ ችግር የለውም ካንተ ጋር ትሆን። ከዛ ውጭ ያለው ግን ሌላ ሴት እየመጣ እንዲበጠብጣችሁ አንፈልግም። በቃ ይሄ ደግሞ የኛ ብቻ አይደለም፣ የኔ የሉል የሶሲ ብቻ ሀሳብ አይደለም። የሁሉም የህዝብ እሷን የሚወዳት የሚያት በሚዲያ የሚያያችሁ ሰዎች ነው የነሱ ሁሉ ሀሳብ ነው። ሁሌ እስከ መቼ ነው እናንተ አንድ ላይ መምጣት እንደዚህ በቃ እየሳቃችሁ እየተደሰታችሁ አንድ ላይ መምጣት አትፈልጉም?
እናንተ ሁሌ በጣም ውስጥ የምትመጡት ለምንድን ነው? አዳምጠኝ። ሁሉም ሴተኛ ዩቲዩብ ላይ ስለቀረበ ሚዲያ ላይ ኦን ስትሪም ላይ ሁሌ ስላለን ነው እንጂ ማለት ነው። በየሁሉም ቤት ሰላም ነው ማለት ነው። ውይ ይሄ በስቷል። ሰላም ደግሞ ማለት ነው ዝም ብሎ ትዳር ደግሞ ዝም ብሎ አይደል የሚመሰረተው። ትንሽ ግርግ አሁን ያንተ እኮ ያው ማለት ነው ትዳር ሁሉም በየቤቱ ግጭት አለ፣ ሁሉም ቤት ጸብ አለ። ግን ያንተ ደግሞ ከመጥም ሁሉ ጊዜ ባለፈው የተለያያችሁት በሴት ነው ከጀርባ በመጣ ከዚች ከልጅ ጋር ተለያይተህ በልክ የመጣው ሄሉ ጋር ከሴት ጋር በሴት ነው። ይሄን ነገር ብትቀርፈው መልካም ነው። እንኳን ሰውና ሰው ብረትና ብረት ይገጫል። ግን ሁለተኛ ይቺ ልጅ የሆነ ነገር ሆነች ቢሉች እዚች ልጅ ጋር ተመልሰ ብትሄድ ከሄሉ ጋር መለየት እኮ ነው። ምንም እንትን የለውም። ልነራሽ አታውቅም። ገብቷል። እንደዚህ አድርጉ፣ በዚህ ውጡ፣ በዚህ ወረዱ ሊለን አይችልም። እኛ እኮ ምንድን ነው ያለው? እኛ ያልነውን ሰምተህ አስተካክል እኮ። የእናንተ ግን አስተያየት አይደል? ምንድን ነው ነው ቀጥተኛ ትእዛዝ አብራት ኖር እንትለኛለን። አብራት ኖር ማለት እሷ ጋር ህይወት ካላስተካከል ከአብራት ኖር አትችልም። ነገ እየመጣች መረበሽ የለባትም። እቺ ልጅ እኮ ስታለቅስ እንኳን አይዞሽ ምንላት እኛ ነን አይደል? ወይ እቺ ልጅ ምንድነው ፍላጎታችሁ? ልታገባት ነው ተሰብስባችሁ ነው? ምንድነው ፍላጎታችሁ? እስኪ የኔ ጥፋት ምኑ ጋር እንደሆነ እስኪ ችግር ታያለህ። እኔ ምንም ያጠፋሁት ነገር የለም። አንድ ላይ እንድትኖር ብዬ ነው የጠራው። ያ በቃ ስራ ከነግሬያለሁ። እኔ እንደዚህ አይደለም የጠራው።